ከነርሱ ከተለየን በኋላ ቀጥታ በመርከብ ወደ ቆስ ተጓዝን። በማግስቱም ወደ ሩድ ከዚያም ወደ ጳጥራ አመራን። በዚያም ወደ ፊንቄ የሚሄድ መርከብ ስላገኘን ተሳፍረን ጉዞአችንን ቀጠልን። ቆጵሮስ በታየችን ጊዜ ወደ ግራ ትተናት አለፍንና ወደ ሶርያ አመራን። መርከባችን ጭነቱን በጢሮስ ማራገፍ ስለነበረበት እኛም እዚያው ወረድን። ደቀ መዛሙርትንም በዚያ አግኝተን 7 ቀን ከእነርሱ ጋር ተቀመጥን። እነርሱም በመንፈስ ሆነው ጳውሎስ ወደ ኢየሩሳሌም እንዳይሄድ ነገሩት። የቆይታ ጊዜያችን ባለቀ ጊዜ ትተናቸው ጉዞአችንን ቀጠልን። ደቀ መዛሙርቱም ሁሉ ከሚስቶቻቸውና ከልጆቻቸው ጋር እስከ ከተማው ውጭ ድረስ ሸኙን። በባህሩም ዳር ተንበርክከን ጸለይን። ከተሰነባበትንም በኋላ እኛ ወደ መርከቡ ገባን፣ እነርሱም ወደ ቤታቸው ተመለሱ። ከጢሮስ ተነስተን ጉዞአችንን በመቀጠል ጴጤሌማይስ ደረስን። ከመርከብ ወርደንም ለወንድሞች ሰላምታ ካቀረብን በኋላ 1 ቀን ከእነርሱ ጋር ቆየን። በማግስቱም ከዚያ ተነስተን ቂሳርያ ደረስን። ከ7 ወንጌላውያን አንዱ በሆነው በፊልጶስ ቤትም አረፍን። እርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። በዚያም ብዙ ቀን ከተቀመጥን በኋላ አጋቦስ የተባለ ነቢይ ከይሁዳ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ ወሰደ። የራሱንም እጅና እግር በማሰር መንፈስ ቅዱስ በኢየሩሳሌም ያሉ አይሁድ የዚህን መታጠቂያ ባለቤት እንዲህ አድርገው በማሰር ለአሕዛብ አሳልፈው ይሰጡታል ይላል አለ። ይህን ስንሰማ እኛና በዚያም የሚኖሩት ጳውሎስ ወደ ኢየሩሳሌም እንዳይሄድ ለመንነው። ጳውሎስ ግን ለምን እንዲህ እያለቀሳችሁ ልቤን ታባቡታላችሁ? እኔ መታሰር ቀርቶ ስለ ጌታ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ዝግጁ ነኝ አላቸው። ምክራችንን አልቀበል ስላለን እንግዲህ የጌታ ፈቃድ ይሁን ብለን ተው ነው። ከዚህ በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። በቂሳርያ ከነበሩት ደቀ መዛሙርትም አንዳንዶቹ ወደ ምናሶን ቤት ይዘውን መጡ። እኛም በዚያው ተቀመጥን። ምናሶን የቆጵሮስ ሰው ሲሆን ከመጀመሪያዎቹ ደቀ መዛሙርት አንዱ ነበረ። ኢየሩሳሌም በደረስን ጊዜ ወንድሞች በደስታ ተቀበሉን። በማግስቱም ጳውሎስና ሌሎቻችንም ያዕቆብን ለማየት ሄድን። ሽማግሌዎችም ሁሉ በዚያ ነበሩ። ጳውሎስም ሰላምታ ካቀረበላቸው በኋላ እግዚአብሔር በእርሱ አገልግሎት አማካይነት በአሕዛብ መካከል ያደረገውን ሁሉ በዝርዝር አስረዳቸው። እነርሱም ይህን ሲሰሙ እግዚአብሔርን አመሰገኑ። ጳውሎስንም እንዲህ አሉት፣ ወንድም ሆይ በብዙ ሺህ የሚቆጠሩ አይሁድ እንዳመኑ ተመልከት። ሁሉም ደግሞ ለሙሴ ሕግ የሚቀኑ ናቸው። በአሕዛብ መካከል የሚኖሩ አይሁድ ሁሉ ሙሴን እንዲተዉና ልጆቻቸውን እንዳይገርዙ በቆየው ልማዳችን መሠረት እንዳይኖሩ እንደምታስተምር ስለ አንተ ተነግሯቸዋል። መምጣትህን መስማታቸው የማይቀር ነውና እንግዲህ ምን እናድርግ? ስለዚህ የምንልህን አድርግ። ስዕለት ያለባቸው 4 ሰዎች በእኛ ዘንድ አሉ። እነዚህን ሰዎች ይዘህ ከእነርሱ ጋር የመንጻቱን ሥርዓት ፈጽም።
ራሳቸውንም እንዲላጩ የሚጠየቀውን ገንዘቡን ክፈልላቸው። በዚህም ስለ አንተ የተነገራቸው ሰዎች ሁሉ የሰሙት እውነት እንዳልሆነና አንተ ራስህ ሕጉን ጠብቀህ የምትኖር መሆንህን ያውቃሉ። ከአሕዛብ ወገን ያመኑትን በተመለከተ ግን ለጣዖት የተሰዋ ምግብ፣ ደምና ታንቆ የሞተ እንስሳ ሥጋ እንዳይበሉ ደግሞም ከዝሙት ርኩሰት ራሳቸውን እንዲጠብቁ ወስነን ጽፈንላቸዋል። ጳውሎስም በማግስቱም ሰዎቹን ይዞ ሄደ። አብሯቸውም የመንጻቱን ሥርዓት ፈጸመ። ከዚያም የመንጻቱ ሥርዓት መቼ እንደሚያበቃና የእያንዳንዳቸው መሥዋዕት መቼ እንደሚቀርብ ለማስታወቅ ወደ ቤተ መቅደስ ገባ። 7ቱ ቀንም ሊፈጸም ሲቃረብ ከእስያ አውራጃ የመጡት አይሁድ ጳውሎስን በቤተ መቅደስ ባዩት ጊዜ ሕዝቡን ሁሉ አነሳስተው ያዙት። እንዲህም እያሉ ጮኹ፣ የእስራኤል ሰዎች ሆይ እርዱን! ሕዝባችንንና ሕጋችንን እንዲሁም ይህን ስፍራ በማጥላላት በደረሰበት ስፍራ የሚገኙትን ሰዎች ሁሉ የሚያስተምረው ሰው ይህ ነው። ከዚህም በላይ ግሪኮችን ወደ ቤተ መቅደስ እያስገባ ይህን የተቀደሰ ስፍራ የሚያረክሰው እርሱ ነው። ይህንም ያሉት ቀደም ሲል የኤፌሶኑን ሰው ጥሪፎሞስን ከጳውሎስ ጋር በከተማው ውስጥ ስላዩት ጳውሎስ እርሱንም ወደ ቤተ መቅደስ ይዞ የገባ ስለመሰላቸው ነበር። ከተማው በሙሉ ታወቀ። ሕዝቡም ከየአቅጣጫው እየተሯሯጡ መጡ። ጳውሎስንም ይዘው እየጎተቱት ከቤተ መቅደሱ ግቢ ያወጡት። በሮቹም ወዲያውኑ ተዘጉ። ሊገድሉት ሲፈልጉም የኢየሩሳሌም ከተማ ፍጹም ታወቀች። ወሬውም ለሮማ ጦር አዛዥ ደረሰው። እርሱም ወዲያው አንዳንድ የጦር መኮንኖችን እና ወታደሮችን ይዞ እየሮጠ ወደ እነርሱ ወረደ። እነርሱም መኮንኖቹንና ወታደሮቹን ባዩ ጊዜ ጳውሎስን መደብደብ ተዉ። የጦር አዛዡም ቀርቦ ያዘው፣ በሁለት ሰንሰለትም እንዲታሰር ትእዛዝ ሰጠ። ከዚያም ማን መሆኑንና ምን እንዳደረገ ጠየቀ። ሕዝቡም ከፊሉ አንድ ነገር ሲናገር፣ ከፊሉ ደግሞ ሌላ ይናገር ነበር። ከጫጫታው የተነሳም አዛዡ ምንም ነገር ሊሰማ አልቻለም። ስለዚህ ጳውሎስ ወደ ጦር ሰፈር እንዲወሰድ አዘዘ። ከሕዝቡ ሁካታ የተነሳ ጳውሎስ ወደ መውጫው ደረጃ ሲደርስ ወታደሮቹ ይሸከሙት ዘንድ ግድ ሆነባቸው። ከኋላ የተከተለውም ሕዝብ አስወግደው እያለ ይጮህ ነበር። ወታደሮቹ ወደ ጦር ሰፈር ይዘውት ሊሄዱ ሲሉ ጳውሎስ ጦር አዛዡን አንድ ነገር እንድነግርህ ፍቀድልኝ አለው። አዛዡም እንዲህ አለው፣ የግሪክ ቋንቋ ታውቃለህ? አንተ ከዚህ ቀደም ዓመፅ አስነስተህ 4000 ነፍሰ ገዳዮችን ወደ በረሃ ያሸፈትኸው ግብፃዊ አይደለህምን? ጳውሎስም እኔስ በኪልቅያ ያለችው የታዋቂዋ የጠርሴስ ከተማ ነዋሪ የሆንሁ አይሁዳዊ ነኝ። ለሕዝቡ ንግግር እንዳደርግ ፍቀድልኝ አለው። ጳውሎስም የጦር አዛዡን ካስፈቀደ በኋላ በደረጃው ላይ ቆሞ ሕዝቡን በእጁ ጠቀሰ። ሁሉም ጸጥ ባሉ ጊዜ በዕብራይስጥ ቋንቋ እንዲህ አለ፣